ተንስ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በመላው ዓለም የምትገኙ ውድ ተመልካቾቻችን በቅድሚያ የከበረ ሰላምታችን ይድረሳችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና በሃይማኖት ዕውቀት ማስፋፊያ ማህበር እየተዘጋጀ የሚቀርብላችሁ በየሳምንቱ ረቡዕ ማታ ከ2 ሰዓት እስከ 3 ሰዓት ሐሙስ ከ7 እስከ 8 መንፈሳዊ መርሃ ግብራችን እነሆ አሁን ጀመረ። በመጀመሪያ የምናቀርብላችሁ አውደ ስብከት ሲሆን ቀጥለን ቅኝት የተሰኘውን መርሃ ግብራችንን ወደ እናንተ እናደርሳለን። አብራችሁን ቆዩ። ትሕትናሽ ግሩም ነው ደግነትሽም፣ ትሕትናሽ ግሩም ነው ደግነትሽም፣ እናቱ ሆነሻል ለመድኃኔዓለም፣ እናቱ ሆነሻል ለመድኃኔዓለም። ትሕትናሽ ግሩም ነው ደግነትሽም፣ ዘምሩላችሁ። ትሕትናሽ ግሩም ነው ደግነትሽም፣ እናቱ ሆነሻል ለመድኃኔዓለም፣ ሆነሻል ለመድኃኔዓለም። ንጽሕት ስለሆንሽ እመቤቴ እመቤቴ እንከን የሌለብሽ እመቤቴ እመቤቴ የፍጥረታት ጌታ እመቤቴ እመቤቴ ባንቺ ያደረብሽ እመቤቴ እመቤቴ የድንግል መመረት እመቤቴ እመቤቴ ዜናዋ አስገረመኝ እመቤቴ እመቤቴ እሳቱን ታቀፈች እመቤቴ እመቤቴ የማይቻለውን እመቤቴ እመቤቴ ትሕትናሽ ግሩም ነው ደግነትሽም፣ እናቱ ሆነሻል ለመድኃኔዓለም። ትሕትናሽ ግሩም ነው ደግነትሽም፣ እናቱ ሆነሻል ለመድኃኔዓለም። ምርኩዜ ልበልሽ እመቤቴ እመቤቴ ጥላ ከለላዬ እመቤቴ እመቤቴ ጋሻዬ ነሽ አንቺ እመቤቴ እመቤቴ ለእኔስ መመኪያዬ እመቤቴ እመቤቴ ባለም እንዳልጠፋ እመቤቴ እመቤቴ ሕይወቴ መሮብኝ እመቤቴ እመቤቴ እንደ ወይን አጣፍጪው እመቤቴ እመቤቴ ድንግል ድረሽልኝ እመቤቴ እመቤቴ ትሕትናሽ ግሩም ነው ደግነትሽም፣ እናቱ ሆነሻል ለመድኃኔዓለም። ትሕትናሽ ግሩም ነው ደግነትሽም፣ እናቱ ሆነሻል ለመድኃኔዓለም። ምርኩዜ ልበልሽ እመቤቴ እመቤቴ ጥላ ከለላዬ እመቤቴ እመቤቴ ጋሻዬ ነሽ አንቺ እመቤቴ እመቤቴ ለእኔስ መመኪያዬ እመቤቴ እመቤቴ ባለም እንዳልጠፋ እመቤቴ እመቤቴ ሕይወቴ መሮብኝ እመቤቴ እመቤቴ እንደ ወይን አጣፍጪው
እመቤቴ እመቤቴ ማርያም ድረሽልኝ እመቤቴ እመቤቴ ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም ትትናሽ ግሩም ነው ደግነትሽም ሆነሻል ለመድኃኔዓለም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እግዚአብሔር የተመሰገነ ይሁን። ወገኖች እንግዲህ እንደተባለው ሰላም ከሁሉ በፊት ነው። ሰላም ማለት ምን ማለት ነው? መተማመን ማለት ነው። ሰላም ፍቅር ነው። ፍቅር መተማመን ነው። የኔ የእሱ ነው፣ የእሱ የኔ ነው። ሰው ተፈጥሮው አንድ ነው። በመልክ ቢለያይም ባህሪውም አንድ ነው። ምንጩ አንድ ነው። ስለዚህ በተንኮል የተሰወረው ሰላም፣ በተንኮል የተነጠቀው ሰላም በፍቅር ተገኝቷል። እሱም የሰራዊት ጌታ ኢየሱስ ክርስቶስ ብቻ ነው። እግዚአብሔር ከፍቅሩ ብዛት የተነሳ ለ99 ነገደ መላእክት ያልሰጠውን ሰላም ያልሰጠውን ፍቅር ለሰው ልጅ ላይ ሰጠ። አንደኛ በመልኩ ባሪያው መፍጠር፣ ብርሃን አልብሶ ብርሃን አጎናጽፎ በገነት ማኖር ለመጀመሪያ ጊዜ ለሰው ልጅ ነው የተሰጠው። ያቺ ገነት የምትባለው ዓለም ደግሞ ጨለማ የሌለባት፣ ችግር የሌለባት፣ በሽታ የሌለባት፣ ሁልጊዜ ብርሃን፣ ለምለም፣ አበባ፣ ፍሬ ሳይበሉ ሳይጠጡ በመዓዛ ጠግቦ በሽታ ጠግቦ መኖር፣ ጥራት የለበት፣ ኃጢአት የለበት፣ ሐሜት የሌለበት፣ ከቅዱሳን መላእክት ጋር እየተያዩ ሲሰግዱ መስገድ፣ ሲጸልዩ መጸለይ፣ ሲያመሰግኑ ማመስገን፣ ምስጋናው ልብስ ቀለብ ሆኖ መኖር ነበረ። ስለዚህ የሁላችን አባትና እናት አዳምና ሔዋን ማለት ነው 7 ዓመት ከ3 ወር ከ10 ቀን በገነት ሲኖሩ ያለ ድካም፣ ያለ በሽታ፣ ያለ ሐሜት፣ ያለ መራቆት ብርሃን ለብሰው ብርሃን ተጎናጽፈው እግዚአብሔር በሶስትነቱ በአንድነቱ እየተገለጸላቸው 99 ነገደ መላእክት በየሰዓቱ ሲጸልዩ አብረው እየጸለዩ ሲሰግዱ አብረው እየሰገዱ ፈጣሪያቸውን በዓይነ ሥጋ እያዩ 7 ዓመት ከ3 ወር ከ10 ቀን በገነት ተቀመጡ። ይሁን እንጂ ለአዳም ትምህርት ተሰጥቶት ነበር። ከፈጣሪ የሚሰወር ነገር የለምና ጠንካራ የሆነ ጠላት አለ። እንቅልፍ የሌለው እረፍት የሌለው ሲሄድ ሲመጣ የማይታይ ኃይለኛ ጠላት ስላለ ያንን ጠላት ለመከላከል መፍትሄ አለው። መፍትሄው ምንድነው? ትእዛዙን ማክበር ብቻ። በሰማይ በምድር ያለው ሀብት ንብረት በሙሉ ያንተ ነው። ነገር ግን ያንተና የኔ መታወቂያ ይቺ ዛፍ ናት። ይቺን ዛፍ እንዳትነካት፣ ጠብቃት። ይህ ትእዛዝ ነው። ይህን ትእዛዝ ካከበርክ በሰማይ ያለው ዓለም በመሬት ያለው ሀብት ንብረት ልጆችህ ዓለምን ይወርሳሉ። አንተ ማምረህ በሕይወት ትኖራለህ። ለጠላት በር አትስጥ የሚል አምላካዊ ትእዛዝ ተላለፈ። በተፈጠረበት ቀን ማለት ነው። ተፈጥሮ ገነትን በወረሰበት ዕለት ይህ ትእዛዝ ከፈጣሪ ተሰጠው። በዚህ ትእዛዝ መሰረት ያችን ዛፍ አክብረው
የኃጢአት ውድቀት ምክንያት ናት እና መልኳ ያምራል። ዛፏ ለምለም ናት። አበባዋም የተለየ ነው። መዓዛዋም መልካም ነው። ፍሬዋም ያስጎመጃል። ኃጢአት ይጣፍጣል፣ ይመራል ለጊዜው። ቆይቶስ ለምን የጣፈጠው እንዴት ይመራል? መጀመሪያ ስሩኝ ይላል፣ በኋላ በሽታ ያመጣል። ፍቅር የነበረው ጥላቻ ይፈጥራል። የኃጢአት ምንጩ ማን ነው? ዲያብሎስ ነው። የዲያብሎስ ተፈጥሮ ምን ነበረ? አዎ ደረጃው መልአክ ነው፣ ግን ባህሪው ጽነት ብቻ ነበር። ተንኮል፣ አመፅ፣ አድማ ብቻ ነበር። ቅድም አድማ ይጥፋ ምናምን እያላችሁ ሰላም ይጠያልቻሉ። አመፅና ብጥብጥ፣ ጎጠኝነት፣ ዘረኝነት ከየት መጣ? ዲያብሎስ ሀገር አለው እንዴ? ሀገር እኮ የለውም። ሀገር የለው፣ ስልጣን የለው፣ ተነጥቋል ስልጣኑ። ክብር የለው፣ ቦታ የለው፣ ስደተኛ እኮ ነው። የእሱ ርስት ጉት የነበረው ለአዳም ተሰጥቶበታል። በእሱ ክብር አዳም ከነ ልጆቹ ገብቶበታል። ስለዚህ ተንኮልና ምቀኝነት ከእሱ ስር አለ። በተንኮል ቦታዬን ነጠቀኝ፣ ከዚያ ቦታም እንዳይገባ ለማድረግ ከፈጣሪው ጋር ማጋጨት። አዳም ከወደቀበት ጀምሮ እስካሁን ድረስ ይኸው ዓለም የአንድ የአዳም ልጆች ተባስተው በቋንቋ ተለያይተው፣ በእምነት ተለያይተው፣ በፍቅር ተለያይተው፣ ሰላም ጠፍቶባቸው አንዱ አንዱን የሚያጠፋ መርዝ እየፈጠሩ ሀብት ንብረት እየዘረፉ ሰላምን እያደፈረሱ የፈጣሪ ክብር ወራሽ መሆን ሲገባቸው የዲያብሎስ ጓደኝነት ማርኳቸው የዲያብሎስ ተገዥ ነው። ዓለም ኮብሎ ከፈጣሪው ተለይቶ ይኖራል። እሱ ግን በባህርያዊ ትዕግስቱ ፈጥሮ አልካደንም፣ ፈጥሮ አልጠላንም፣ ፈጽሞ አልጠላንም። ቢቀጣንም የቅጣቱን መልስ አጠፌታውን ፍቅሩን ገልጧል። ከማይታየው ወደሚታየው መጥቷል። ከማይዳሰሰው ዓለም ወደሚዳሰሰው መጥቷል። ሰማያዊ አምላክ ሲሆን ስጋዊ ምድራዊ ሰው ሆኗል። የለበስነውን ጨርቅ ለብሷል። የበላነውን በልቷል። የጠጣነውን ጠጥቷል። የእኛን መከራ እሱ ተሸክሟል። ፍቅር ማለት ነው አንዱ ለአንዱ ተለውጦ የችግር ተሳታፊ እንዲሆን ነው። ሀገራችን ኢትዮጵያ በአንድ ሕግ፣ በአንድ ሃይማኖት፣ በአንድ ስነ ስርዓት ጸንታ የኖረች የነበረች ታላቅ ሀገር፣ ዓለም ሁሉ የሚመካባት ኢትዮጵያን ለማየት የማይጥር ሀገር፣ ትውልድ፣ ቋንቋ አልነበረም። ዛሬ ግን ብጥብጥ ብሎ ሰላሙ ደብሶ አንድነቱ ተበትኖ ወገን ለወገኑ እየተጨካከለ እየተገዳደለ በደም እየተራጨ ነው የሚታየው። ሀብት የለም፣ ስምምነት የለም። እኔ ቀድማለሁ፣ እኔ እበልጣለሁ እንጂ እኔ አንሳለሁ የሚል የለም። ይሄ የፖለቲካው በሽታ ያመጣብን ችግር ነው። ወይም ደግሞ ላይኖሩበት ላይጠቀሙበት ወገን ከወገኑ ዘመድ ከዘመዱ አንድ እንዳይሆን ፍርክስክስ አድርገው ራሳቸው የጀመሩት ራሳቸው ጨረሱት። ሰላም የሁሉ ሀብት ነው፣ የአንድ ሰው አይደለም፣ የእናቶች ብቻ አይደለም፣ የአባቶች ብቻ አይደለም። ሰው የሆነ ሁሉ ሰላም ይፈልጋል። ሰላም ከሌለ ውሎ ማደር ይቸግራል። ከቤት ወደ ቤት መዘዋወርም ይቸግራል። እንዴት አደራችሁ መባባል እኮ ቀላል ነገር አልነበረም እኮ። ለሚያውቀው ሰው እሱ ራሱ በወንጌሉ ተናግሯል። እምከመ ተናንኩ እምድር እስሕብ ኩሎ ሀቤ። የዮሐንስ ወንጌል ምዕራፍ 12 ከቁጥር 34 ላይ ከምድር ከፍ ብዬ ከሰማይ ዝቅ ብዬ በሕዋ በተሰቀልኩ ጊዜ ሁሉንም
ሴቱን፣ ወንዱን፣ ሕፃኑን፣ ሽማግሌን፣ ቄስ መነኩሴውን፣ ገዥን፣ ተገዥን በሀብት በፍቅር ወደ እኔ እስበዋለሁ፣ በትምህርቱ እስበዋለሁ፣ በሕይወት እስበዋለሁ፣ በምስጢር እስበዋለሁ ብሏል። ወይስተደድ መልአከ ዝንቱ ዓለም ወይ ወጻፋ የዚህ ዓለም አበጋዥ የዚህ ዓለም ገዥ ሰውን ከሰው የሚያናጉደው የሰው ደም እያፈሰሰ የሰው ደም የሚጠጣ ሰይጣን ከሰው ልቡና ይወጣል፣ ከሰው ልቡና ይሰድዳል። የእሱ ከተማ አለው፣ የዲያብሎስ ከተማ አለው። ከዚህ በታች ከመሬት በታች አንጦሮጦስ የተባለ የጨለማ ዓለም አለ። ከዚያ ነው የታሰረሱ አሽከሮቹ ናቸው በዚህ ዓለም መጥተው የሚያበጣብጡ። ከኛ በላይ በህዋ የሰፍፋለ በዚህ ዓለም ተልከስክሶ ይቀራለ። ከታች አንጦሮጦስ ከሚባለው ዓለም ይወረዳል። ይህ ስልጣነ መለኮት አንከታክቶ የጣለው እኛም ዛሬ የሚያበጣብጠን ሰላም አደፍርስ የሰው ልጅ ሰውን እየገደለ የሰው ልጅ የሰው ደም እየጠጣ የተቀደሰው አካል የረከሰው በሕይወት የኖረው የቆሸሸው የዲያብሎስ መርዝ ተሰጥቶበት ወገብረ ሰላም በደመ መስቀሉ ለዘበ ሰማይ ወለዘበ ምድር በመስቀል ተሰቅሎ አፈሰሰው ደግሞ የሰማይ ሰራዊትን የምድር አሕዛብን አንድ አድርጎ አስታረቀ። ሕዝብና አሕዛብን ነፍስና ሥጋ ሕዝብና አሕዛብን ነፍስና ሥጋ ሰውና መላእክትን ተጣልተን ነበር፣ ተለያይተን ነበር። በክርስቶስ ልደት አንድ ሆን በሞቱ ታረቀን፣ በሞቱ አስታረቀን። ደሙን አፍስሶ ደሙ በዓለም ላይ በዘረጨ ጊዜ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በመርዙ በጢሱ ለጣዖት የሚሰዋው ደም የሚፈሰው ደም ሰማይን በጢሱ ምድርን በደሙ አራቅሶት ይኖሩ ነበር ይላል። በዕለተ ዓርብ ጌታ ተሰቅሎ በደሙ ትንታ ሰማይ ተቀደሰ፣ ምድርም ተቀደሰ። ቅዱሳን መላእክት በመስቀል የፈሰሰ ደሙን በቀኖት የፈሰሰ ደሙን በብርሃን ጽዋ ተቀበለው። በብርሃን መነሳንስ በዚህ ዓለም ላይ በረጅም ጊዜ በይበልጥ በመላ ኢትዮጵያ ሀገራችን ከምስራቁ እስከ ምዕራቡ ከሰሜን እስከ ደቡብ ድረስ የነበረ ጣዖት እንክትክት ብሎ ከገጸ ምድር የጠፋበት በዕለተ ዓርብ ነው። ስለዚህ የሰላሙ አምላክ የሰላሙ ንጉሥ የሰላም መገኛ ሰው የሆነው እግዚአብሔር ኢየሱስ ክርስቶስ ብቻ ነው። እሱ ይባርካችሁ፣ እሱ ይቀድሳችሁ። ከልባችሁ ያለውን ተንኮል፣ ሴራ፣ አድማ ያውጣላችሁ። ከሊቦታችሁ ወደ ቤታችሁ ስትሄዱ ሰላም ይግጠማችሁ። እንግዲህ እናት ከባሏ፣ ባል ከምሽቱ፣ ልጆች ከአባታቸው፣ ሴት ልጆች ከእናታቸው ፍቅር ማለያቸው ምን ገባባቸው? የፖለቲካው በሽታ እኮ ነው የሚያደርገው። ተማሪ ከመምህሩ፣ መምህር ከተማሪ፣ ወታደር ካለቃው፣ አለቃው ከወታደሩ ምን ገባበት? ገዥና ተገዥ አዲስ ነው እንዴ? በዓለም ላይ የነበረ እኮ መሪ ከተማሪ ጋር ፍቅር ከሌለው ሰላም ከሌለው መኖር ይቻላል? ገበሬ ከእርሻው ከሌለ እርሻውን ተከታትሎ አርሶ ካላመረተ፣ ነጋዴ ነግዶ ካላተረፈ፣ መምህር ካላስተማረ፣ ተማሪ ካልተማረ፣ ተምሮ ካልተጠቃ ሰላም ይገኛል? ሰላሙን ያደፈረሰው ማን ይመስላችኋል? ፈጣሪ የሌላቸው አምላካቸውን የዘነጉ ለሆዳቸው የዘመቱ የሀገር ፍቅር የወገን ፍቅር የሌላቸው በሕገ እግዚአብሔር የማይመሩ ሕግ ስርዓቱን የማያውቁ ለመቅሰፍት ለመዓት የወረዱ
ወገንን ከወገኑ በታትነው ሰላምን አደፍርሰው ራሳቸው ተጨንቀዋል። ወለው የሚያዙበት ቦታ የላቸው። አወዳደቃቸው አስከፊ ነው። ሰላም የሌለ ሰው ምን ሰላም ያገኛል? ለሀገሩ ለወገኑ ሰላም የማይፈልግ ምን ሰላም ያገኛል? ቢበላም በደም ስሩ አይገባለትም፣ ቢወልድም አያድግለትም፣ ቢነግድም ትርፍ ያለው አይነግድም እንጂ ቢያርስም ምርት አያገኝም፣ እርሻ አያውቁም እንጂ የሰው ደም ማፍሰስ ነው እንደ ዘመቻው ሰልፉ። ወገን ከወገኑ ማዳማት ነው አይደለም። ይህ የአረማዊነት ስርዓት ነው። ሰውን በሰው ደም መርጨት መርከስ ረክሶ ማርከስ ነው። ስለዚህ ሕጋችን ሰማያዊ ነው። ትምህርታችን ማዕዳችን ሰማያዊ ነው። ለምን? ሰማያዊ አምላክ ምድራዊ ሰው ሆኗል። ምድራዊ ሰው ሰማያዊ አምላክ ሆኗልና ነው። የሰላም አምላክ በመስቀል ተሰቅሎ ደሙን ሲያፈስ ለወዳጆቹ ለተከታዮቹ ደሙን አፈሰሰ። ጠላትን በደሙ አስወገደ። በአካለ ሥጋ ወደ መቃብር፣ በአካለ ነፍስ ወደ ሲኦል ወረደ። ሰላም ለሁላችሁ ይሁን አለ። 5500 ዘመን ተሰውሮ የነበረ ሰላም ብቅ አለ። በጨለማው ዓለም ብርሃን፣ የፀሐይ ብርሃን ጠዋት ተኝታችሁ አድራችሁ ፀሐይ ቦገግ ሲል ጨለማው ሲወገድ ምን ይመስላችኋል? ነጋ አይደል የምትሉት? ነጋ። ጨለማው የጨለማ ዓለም አለ የለውም? ጨለማው ወዴት ነው የሚሄደው? ብርሃኑ ሲመጣ በብርሃን ይለቃል፣ ይበተናል። በዚያ ሲኦል በተባለው ጨለማ ዓለም አዳም ከነ ልጆቹ ተዘግቶ በረቂቅ የሰይጣን አሽከላ ተተብትቦ 5500 ዘመን ያለ ብርሃን ያለ መረጋጋት በሰይጣን ቁራኝነት በደመ ነፍሱ ገብቶ ከነ ልጆቹ ተማርኮ ከጨለማ ወደ ጨለማ ሲማቅቅ 5500 ዘመን አሳለፈ። መሐሪው አምላክ በዕለተ ዓርብ በ9 ሰዓት ልብሱ ከሥጋው ለይቶ በገዛ ስልጣኑ በአካለ ሥጋ ወደ መቃብር ወረደ። መለኮት ነው። በአካለ ነፍስ ወደ ሲኦል የጨለማውን በር ዘበኛውን አስፈልጥሮ ጥሎ ወገኖቹ ወደ ተሰበሰቡበት ጨለማ ጉድጓድ ብቅ አለና ሰላም ለሁላችሁ ይሁን። በዚህ ጊዜ አዳም ልጆቹ ቀሰቀሰ። ተንሱ ለጸሎት ተነሱ ሲል ነፍሳት እግዚኦ ተሳሃለነ ይቅር በለነ ባጠፋን በበደል ይቅርታ ያንተ ገንዘብ ነውና ይቅር በለነ ሰላም ለሁላችሁ ይሁን አለ። በዚህ ጊዜ ኑ ውጡ ሲላል ከዚያ ጨለማ ውስጥ ታሽገው የነበሩ አንድም ሰው ሳይቀር እኔ ወጣ ፍቅር ለሁን በሩ ሰፊ ነው፣ ለሁላችሁ ይበቃል፣ ተረጋግታችሁ ውጡ አላቸው። ተረጋግታችሁ ውጡ። ሲኦል ተበረበረች፣ አንድም ሰው አልቀረም። ለምን? የሰላሙ ንጉሥ፣ የሰላሙ መገኛ፣ የሰላሙ አምላክ ንውጡ፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከሐሳር ወደ ክብር ንውጡ አለ። አዋጁን በአዋጅ መለሰው። ጽናትን በደም አስወገደው። ለወገኖቹ ተላልፎ ሞተ። የምስራቹ በሥራ ተገለጠ። እስር ቤቱ ተበረበረ። አዳም ከነ ልጆቹ ከሲኦል ወጣ፣ ወደ ገነት ተሸጋገረ፣ ገነት ገባ። በዚያ ፈንታ ዲያብሎስ ታሰረ ከነ ሰራዊቱ። ፈታውን ዓለምን አስሮ ሲገርፍ ነበረ። ልክ በ9 ሰዓት በመስቀል ተወግቶ ከእያንዳንዱ ሰው ልቡና ወጥቶ በረከከ። በእሳት ሰንሰለት ታስሮ አንጦሮጦስ ወረደ፣ በመስቀል ወጋው ይላል። የምስራችን ይሄ ሰላም የታወጀለት ሥጋዬን ብሉ ደሜን ጠጡ ብሎ ፍቅሩን በመስቀል የገለጠው አምላክ ለማን ብሎ ነው የሞተው? አዎ ለሰው ልጆች ሁሉ ነው። ያመነ የተጠመቀ ሥጋዬን የበላ ደሜን የጠጣ ሁሉ በሕይወት ይሞላል።
በሕይወት መኖር ነው የምንፈልገው ወይስ በሀሳብ? በሰላም መኖር ነው የምንፈልገው ወይስ በሰቀቀን? ታዲያስ ሰላምን የማይወዱ እነማን ናቸው? ሰላምን የጠሉ እነማን ናቸው? በሰላም መኖርን የማይወዱ የሰላም አካሄድ ያልገባቸው። ሰላም ነፃነት እኮ ነው። ሰላም እኮ መተሳሰብ ነው። አንድ እንጀራ ለ10 ቆርሶ ማደር እኮ ነው። አገራችን ጥጋብ ነበረ፣ ዳቦ ትራሱ ነበረ። እንኳን እየተበላ በመዓዛው ጠግበን እኮ ነበር የምናድረው። ዛሬ ፍርፋሪ ጠፋ። ማን ገብቶበት ነው? የዳቦ ፍርፋሪ ደግሞ የሚያዙ ሰዎች ዳቦ እንዲጋገር አላደረጉም። ከሸቀጥ ላይ ሸቀጥ ጨመሩብን። የሰው ልጅ ሰውን ሸጠው። በዳቦ ፍርፋሪ ዳቦ ለማግኘት ሰውን ሽጦ የሰው ልጅ ይጠጣል። ሀብቷ፣ ንብረቷ፣ ፍቅሯ፣ መተሳሰቧ፣ ምርቷ ወዴት ሄደ? ምን በላው? ገበሬዎች ያርሱም እንዴ? ምርቱን ማን በላው? ምን ወሰደው? ነጋዴዎች አይነግዱም እንዴ? መሬቷ አላበቅልም ማለት እንዴ? መሬት ታበቀለ፣ ገበሬ ካረሰ፣ ነጋዴ ነግዶ ካተረፈ፣ ረሃብ መጣ፣ ሱቁ ጠፋ የሚባለው ምክንያቱ ምን ይሆን? ከእናንተ የተሰወራለ? ከዓለም የተሰወራለ ወይ? የለም። ነጋዴዎቹ እናንተ፣ ገበሬዎቹ እናንተ። ለምን? የምሁራን እናት፣ የምሁራን አሳዳጊ፣ የገበሬው አሳዳጊ፣ የነጋዴው አሳዳሪ ማን ነው? እናቶች አይደላችሁም እንዴ? ከእናንተ የተሰወራለ? የለም እኮ። እስኪ በየቤታችሁ ተነጋገሩበት። ምሽት ለባሏ ሰላም ከሌላት፣ ባል ለምሽቱ ሰላም ከሌለው ያ ቤት እንዴት ያለ ቤት ነው? ቀን የት ነው የሚውሉት? ሲመሽባችሁ ብቻ ነው ቤት አለ የሚሉ። ሰራተኛው ገበሬ የሚሆን ነጋዴ የሚሆን ምሁር የሚሆን ለራሴ ለህይወቴ ለቤቴ ለልጆቼ ለቤተሰቦቼ ብሎ አይደለም እንደሚሰራው። መንግስት ግብር አያስገብርም እንዴ? መንግስት ግብር ካላስገበረ ሌላውን ሊታርጉ ይመራዋል። ያ ግብሩ ከየት ነው? ከገበሬው፣ ከነጋዴው፣ ከምሁሩ። ውሃ ሽታ ከምታድረው ውሃ ቀለብ ነው አይደለም? ውሃ ይገበርበታል አይገበርበትም? ግድ ነው። መሬት ነውና ከመሬት የተገኘ ሁሉ ግብር ያስፈልገዋል። ግድ ነው። የተገዥ ምልክት ግብር። ሁላችን ገብረን ነው የምናድረው። ትምህርት ግብር አለ የለው? አለው እንጂ መለኮታዊ ኃይል እኮ ነው። ስለዚህ ሁሉም በሰላም ነው። ያለ ሰላም መንቀሳቀስ አይቻልም። ከዚህ ወደ ቤት መሄድ ይቸግራል እኮ። መንገዱ ሰላም ካልሆነ፣ ከተማው ሰላም ካላደረ ወደ ገጠር ለመውጣት አሁን ችግር ነው ወሬው። ወንድም ወንድሙን እየገደለው ነው። ወንድም ወንድሙን እየገፈፈው ነው። ወንድም የወንድሙን ደም እየጠጣው ነው። ምን መጣበት ሀገሩ ላይ? ስለዚህ ይሄ ጸሎት ይሄ ምህላ መቋረጥ የለበትም። እንደኛ አመለካከት በየደብሩ መሰበክ አለበት፣ በየደብሩ መነገር አለበት። በመላ ሀገሪቱ ጸሎት መያዝ አለበት። ስለ ሰላም ጉዳይ መሪው ከተመሪው ተስማምቶ ሰላምን ለማግኘት ሰላም በህብረት ትምህርት በህብረት ቢሆን የበለጠ ይሆናል። ትምህርት የሌለው ወገን ከንቱ ነው። ያለ ሰላም መንቀሳቀስ እንደማይቻል ያለ ትምህርት ደግሞ መኖር አይቻልም። ትምህርት ሲባል ደግሞ የስም ጥርጥር ያለው አይደለም። እውነተኛው መለኮታዊ ኃይል ያለው ትምህርት መነገር አለበት። መልካም ነገር በዓለም ውስጥ ውድ ነው። የእግዚአብሔር ወዳጆች ርስት ጉልት የላቸውም፣ በስደት ነው የሚጨርሱት። ስለዚህ የሰላም አምላክ ሰላሙን ይስጠን። ሰላም ለሀገራችን፣ ሰላም ለወገናችን፣ ሰላም ለሕዝባችን ይሁን። ሰላም ሀብት ነው። ሰላም ቀለብ ነው። ሰላም እውቀት ነው። ሰላም መተማመን ነው። ሰላም በአንድነት መኖር ነው። ሰው በአንድነት መኖር ይጠላል እንዴ? እንኳን አማኙ ያመነው የተቀደሰው ቀርቶ የሰው ልጅ አረማዊ ቢሆንም ሰላም የሁሉ ሀብት ነው።
ሰላም ካለ ሁሉም ነገር አለ። የተወለደው ያድጋል፣ የተዘራው ይበቅላል፣ የበቀለው እሸቱ ይደርሳል፣ እሸቱ ምርት ይሆናል፣ ምርቱ ይበላል፣ ይጠጣል። የሰው ልጅ ሰላም አግኝቶ በሰላም ተኝቶ ይነሳል። ሰላም ከሌለ ተኝቶ ማደር የለም። ሰላም ከሌለ ማዕድ አይቆረስም። ሩጫ በሩጫ ነው የሚሆነው፣ ጥድፊያ ነው የሚሆነው። ሴቱ ወንዱን ይገለብጠዋል፣ ወንዱ ሴቱን እየደፋው ይሄዳል። ወጣቱ ሽማግሌው ወጣቱን እየገለበጠ እየደፋው ይሄዳል። ዘመናችን ብዙ አሳይቶናል፣ ብዙ አይተናል። አሁንም ሀገራችን ከውድቀት ከቃጠሎ ይሰውረን። አሜን። ሰላምን አውቀው ለሰላም ተጠሪ ሆነው በሀገራቸው በስራቸው በኑሯቸው ሁሉ ሰላም እንዲያገኙ ፈቃድ ይሁንልን። አሜን። ይህ የቤተ ክርስቲያናችን የተዋህዶ ድምጽ ነው። ውድ ወገኖቻችን በሊቀ ትጉሃን ገብረ መስቀል ኃይለ መስቀል የሚመራው የሃይማኖት ዕውቀት ማስፋፊያ ማህበር ወይንም የእማማ ስብከተ ወንጌልን በማስፋፋት ቤተክርስቲያን በማሰራት ችግረኛ ወገኖችን በመርዳት የምህላ ጸሎት በማድረስ የቄደርና የቀንዲል ጥምቀትን በማስጠመቅ እየሰራና እያሰራ የሚገኘው ማህበራችን በቀጨኔ ምዕራፈ ቅዱሳን የሰገነት ኪዳነ ምሕረትና የአቡነ ዜና ማርቆስ ቤተ ጸሎት ግቢ እንገኛለን። ኑና በጋራ በጎ ስራ እንስራ። ይህንን መልእክት የምትሰሙ ሁሉ ላልሰማ አሰሙ መልእክታችን ነው። ቸሩ አምላካችን እግዚአብሔር ኢትዮጵያንና ሕዝቦቿን ይጠብቅልን። ይህ የምታዩት የነዳያን ግብዣ በአመት 4 ጊዜ ይዘጋጃል። ሁል ጊዜ ለአዲስ ዓመት ቅዱስ ዮሐንስ፣ ለጌታ ልደት ገና፣ ለጌታ ትንሣኤ ፋሲካ፣ ሐምሌ 7 የአብርሃሙ ሥላሴ ምሳ ግብዣ ይከናወናል። ነዳያኑ ከያሉበት በ5 ሰዓት ተኩል ተሰባስበው በመመገቢያ አዳራሽ ውስጥ እስከ 6 ሰዓት ይገባሉ። ቦታቸውን ከያዙ በኋላ ለ30 ደቂቃ የወንጌል ትምህርት ይሰጣቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ መቃርዮስ የኢትዮጵያ ሶማሌ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ የተከበራችሁ መምህራን ሊቃውንተ ቤተ ክርስቲያን እንኳን አደረሳችሁ። በእልልታና በጭብጨባ በዓመት 4 ጊዜ ሯጫችን ለመቀበል ብፁዓን አባቶቻችን በዚህ ይገኛሉ። እናንተን ለመባረክ፣ ለማስተማር፣ ማዕዱን ለመባረክ ዛሬ የተዘጋጀው የጌታ ኢየሱስ ክርስቶስን የልደትን በዓል ምክንያት በማድረግ ነው። ምክንያት ተደርጎ ነው ቅዱስ ያገባ የተዘጋጀው። ከአሁን ከ6 ሰዓት ጀምረን እስከ 9 ሰዓት ድረስ በተራ አዳራሹ ከቻለ በአንድ ዙር በሁለተኛ ዙር እያል ሁሉንም እናደርሳለን፣ እናዘጋጃለን።
የተዘጋጀውን ደግሞ በክብር ለእናንተ እናቀርባለን። አሁን በመጀመሪያ ፕሮግራማችን በብፁዕ አባታችን ጸሎተ ቡራኬ ይከፈታል። ሁላችሁም ብድግ በሉና ጸሎቱን አብረን እናደርጋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዛሬ ጀምሮ ተረጂዎች ሳትሆኑ ረጂዎች እንድትሆኑ ያድርጋችሁ መድኃኒዓለም። በኑሯችሁ በሕይወታችሁ መድኃኒዓለም ይጠብቃችሁ። አባታችንን አይታዊ ገብረ መስቀል ማስተባብረው እነዚህ አቅመ ደካማዎችን በመርዳታቸው ድንግል ማርያም ሀሳባቸውና ምኞታቸውን ትፈጽምላቸው። ይህ ቦታ የበረከት ቦታ ያድርግልን። ይህ ቦታ የሰላም ቦታ ያድርግልን። ይህ ቦታ የአንድነት ቦታ ያድርግልን። ይህ ቦታ የመንፈስ ቅዱስ ቦታ ያድርግልን። የቅዱሳን አባቶቻችን በረከት የእመቤታችን የቅድስት ድንግል ማርያም አማላጅነት ለሁላችን አይለየን። ሀገራችንን ኢትዮጵያ የሰላም ሀገር፣ የአንድነት ሀገር፣ የበረከት ሀገር፣ ሰውና እግዚአብሔር የምታረቅባት ሀገር አድርግልን። ኃይለ አጋንንትን አርቅልን። መንፈስ ቅዱስን አቅርብልን። በረከት አንድነት ለዚህ ቦታ ይሁን። አሜን። አቡነ ዘበሰማያት። መጀመሪያ የነፍስ ምግብ ይቀድማልና የሥጋው ይከተላል፣ የነፍሱ ደግሞ ይቀድማል። አጭር ደቂቃ፣ ትንሽ ደቂቃ ልባችሁን ከፍታችሁ አእምሯችሁን ሰብስባችሁ ትንሽ ደቂቃ ትምህርት ይሰጣል በብፁዕ አባታችን። እናንተ የሰበሰባችሁ እዚህ ቦታ ላይ ምግብ እንድትመገቡ የፈቀደላችሁ መድኃኒዓለም ክርስቶስ ነው። በማን ነው የጠራችሁ? ነገር ይህ ሁሉ አቅመ ደካማዎችን ማብላት ማጠጣት ከእግዚአብሔር ትልቅ በረከት ያገኙቷል። እግዚአብሔር በበረከት ይጎብኘዋል። በራብ አላበላችሁኝምና፣ ብጠማ አላጠጣችሁኝምና፣ እንግዳ ብሆን አላሳደራችሁኝምና የሚለው አምላክ ቃል ተገንዝበው በአሁኑ 4 ጊዜ በዓመታት ውስጥ ላይ የሚያደርጉት ክርስትና ማለት ይሄ ነው። ክርስትና ማለት ከነዳያን ጋር፣ ከችግረኞች ጋር፣ ከእናንተ ጋር መብላት መጠጣት ማለት እግዚአብሔር የሚወደው ይሄ ነው። አሁንም እና አባት በሕይወታቸው በኑራቸው ሌላ ምንም የምመኝላቸው የለም፣ ጤንነት ብቻ ነው የምመኝላቸው። ብዙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ አብያተ ክርስቲያናት አሰርተዋል። ስመጥር ናቸው። በሕዝብ ዘንድ የተወደዱ ናቸው። በመላው ዓለምም የተወደዱ አባት ናቸው። እግዚአብሔር አሁንም ያክብራቸው ነው ብለው ለእኛ ቡራኬና በረከት ሊሆኑ ስለተሰጡ እባካቸው አመስግኑልን። ከዚያም በብፁዓን አባቶች ሊቃነ ጳጳሳት ማዕዱ ተባርኮ 6 ሰዓት ተኩል ምሳ ይቀርብላቸዋል። ወደ ምግቡ ነው የምንሄደው። በየቦታችሁ አስተናጋጆች በየቦታችሁ ቆሙ። ታዛቢዎችም በየቦታችሁ ቆሙ።
ከበሉና ከጠጡ በኋላ ጸሎት ተደርጎ እያመሰገኑ ይወጣሉ። ሌሎች ተረኞች ደግሞ ይተካሉ። እስከ ቀኑ 10 ሰዓት ድረስ በዚህ መልኩ ግብዣው እየተካሄደ ይቆያል። ከዚያም የበጎ ፈቃደኛ አገልጋዮች ከወጥ ቤት፣ ከጠላ ቤት፣ ከእንጀራ ቤት ከያሉበት ይሰባሰቡና ምግብ ይመገባሉ። ምርቃትና ምክር ተሰጥቷቸው የፕሮግራሙ ፍጻሜ ይሆናል። እግዚአብሔር ይመስገን። በዚህ አካባቢ ሁሉ ለቤተ ክርስቲያን እንደው ተሳልም ይልምጣ ብዬ እንደው ይገርምሻል እንደው እሱ ፈቀደ ያለችውን ተቃዋሰት በጣም ሰደዳለ አንተ ለሰው ቀጥሬ እኮ ነው አልሰማህም ከቻላቸው ጋር ተጫውተህ ቻላቸውን ረስቼ ቻላቸው ደህና ነው። እሰይ ዓመት አደርሰን ለዛሬ ዓመት ለዘመነ ማቴዎስ ያድርሰን። አሜን። አለፍ በል እሰው ቆቅመታ አበባው እንደምን እንደው ካምጥተሽ እንደው ሽብርቅርቅ አረግሽው ነው ቤቱ ባል እኮ ነው። አሁን የዶሮ አይነ መሰለ ጠላለ አንቺ ይሻላል ጠላለ ምን አትስቲ አይሉም ሽርጅ ለኔ እንኳን እንደው ለጠጣሽ ናፈቀኝ አለች አረገኝ ነው ምንሽ ጠብቀኝ አመጣልሃለሁ። ወይ ጉድ እኔ እኮ የምለው እንዲህ ነው ሁሉ እንደው ጣሪያ የደረሰው እንደው የት ሊገባ ነው? እኔ አመት ባሉ ስጋው ገብቷል እንዴ? እሱ ነበር ከነገ ወዲያ ብገዛሽ ዶሮውንስ በጉስ አይቻልም እንዴ? ኧረ ጉድ ነው እናንተ ሳቄ ታላጆ ታናና እንደው ምን እሱ ብቻ እንደው ይዛን ጊዜ ናኔ ካደረኩ ያምዝ ያመቶ ናገባኔ ጋር እንደው ይዛን ጊዜው እንግዳ አቀባበሉ አቤት በላሁና እንግባና እንደውም አመቷ አይደል እንደውም እንኳን አደረሰሽ በዛ ትሄዳለሽ ሙሽሪት እኛ ከሀገራችን እንዴ ነው በጣም እንጂ ሄጃ አየሁት እኮ የእንግዳ አቀባበሉ የግብዣው ኧረ ስንቱ ኢትዮጵያ እንደው ወርግዴል ብቻ አሁን ዛሬ ቀመስና በኋላ ደግሞ እንጫወታለን ታላጆ እኔ በጣም እጮክላለሁ ያለው ብቻ እሷም ሰላም ምን ሙሽሪት ተናነች ነው እኮ ዝኒው ብር ላይ ናለው ናገባ ታሪሻማ ሙሽሪት ኧረ ኬማስ ደህና ነው ወይ? እንዴት ናችሁ? ሰላም ነው? እንዴት ነው? ሰላም ነው? አይ ጉድ የዛሬው ጻድቃን ሳይቀጣጠሩ ይገናኛሉ አይደል? እንደው የት ቤት መጥተው ሙሽሪት
I
ሞክር ቻላቸው አቤት አለ እንዴ? ኧረ አለው ማለበት እድሜ ረጅም ስናነሳ እንደው ጠርቼው ነበር። እውነት ነው። አቤት አቤት ናገባ እንጂ እንዴ ወሽ እንዴት አሁን ጠግብ የመጣው ከቤት መምጣቴ ነው። እንደ እናንተ ነገር አልሆነልኝ ብሎኝ በልሽ ሳቄ በል እንግዲህ መርቃ በቃ እንግዲህ እኛ አማራችን ነው ምርቃት ማድረገው። ስለዚህ እንግዲህ ማዳመጥ ብቻ ነው የምፈልገው። እሺ ጎዲኖ ዶሮ ሰላምን ሄዞ አሜን ሸኮቴዜ ባንዳ ዋሴ አሜን እግዚአብሔር ይስጣችሁ። አሜን ሰላም መከራችን ያደርግልን። አሜን እንጂ በሰላም በፍቅር እንደበላን በፍቅር ያቆየን። አሜን አሜን እግዚአብሔር ተመስገን። አሜን አሜን ለደሰበት ተነስ ያዋቀየውኩ አሜን ወጋ ወጋ ኑጋይ አሜን ብየከኛ ኢትዮጵያ ነው ኤድ አሜን ቤቶኩማ ከኛ ከና አሜን ሀገፉነ ዱረት አሜን ወንጂ አቶስስ አሜን ኢላርጊቴ ጃላቸው አሜን ኒቲ ከወጂ ረቢ ሲያጅራች አሜን አሜን ባየዳ አሜን ብዙ ተባዙ አሜን ኢትዮጵያ ሙሉ አሜን እንደዚህ አንድ ቤት እንደተገናኘ ኢትዮጵያ አንድ አድርጎ ያንዱ አሜን ጋባሩ ይስጥ አሜን አሁን አረገኝ ነው ብላችሁ አሁን አረገኝ እዚህ ገቤት በገብተው በረከቱን ያፍስሱ። አሜን እንግዲህ በኢትዮጵያ ሀገራችን ደግሞ መቼም እንደዚህ ሁላችንም እንዲተሰባስበን አንተን ሳንባል እዚህ በአንድ ማዕድ እንበላ በኢትዮጵያ ሀገራችን በአንድነት ያጽናን። አሜን እንግዲህ ለእግዚአብሔር ይስጥልን። አሜን አሜን አሁን አረገኝ በዚህ ቤት ይግቡ። አሜን እግዚአብሔር ይስጥልን። አሜን እሺ እኔ ለመርቅና እሳቸው መጨረሻ ላይ ይመርቃሉ። ይሁን እንግዲህ በሉ እንግዲህ እናንተ ምንን እንዳከበራችሁ እግዚአብሔር ያክብራችሁ። በሰላም እንደመጣችሁ በሰላም ወደ ቤታችሁ ያግባችሁ። ኢትዮጵያንም እንዲሁ ሰላም ያድርግልን። እግዚአብሔር ይስጥልን። በሉ እንግዲህ በጎደለ ደግሞ እንትን ይበሉ። አይ እንደው እኮ የእናንተ ነገር ሆኖብኝ እንግዲህ እግዚአብሔር ይባርካችሁ። እንዲህ ነው እንጂ ኢትዮጵያዊነት ብሔርና ቋንቋ የማይለይበት። ትዝ ይለኛል ያኔ የዛሬ ስንት ዓመት ህዝቡ ተሰብስቦ ፍቅርን ሲያዜሙት ልቤ ተደስቶ እንደው ስደነቅ ዝም ብዬ እማምላክ ባርኪያቸው አልኩ በልቡኔ። እናንተማ ስንቱን ታስተምራላችሁ። እንዳያሰናክሏችሁ ገብቶ ከጉያችሁ እንዲሁ እንዳላችሁ እግዚአብሔር ይባርካችሁ። አሁን አመውንማ የምንሰማው ነገር የብሔር የኔ ይህ ነው የኔ ብሔር እየተባባሉ የሌለው ቁም ነገር ኢትዮጵያዊነት
ፍቅራችን ጣሊያንን በአንድነት እንዳላባረርን ኧረ ወዴት ሄደ? ለማን ተሰጠው ይሆን ያ ሁሉ ፍቅራችን? ከአንድ ማዕድ ቆርሰን አብረን እንዳልበላን እንደ ጸበል ጻድቅ አጋንንት ይቆራርሰን በብሔር በቋንቋ መቆራረሳችን ሲጨንቀን እግዚአብሔርን ካድ በሚለው አስገረመን። እንግዲህም አምላክ ከቅዱስ ሚካኤል ከቅዱስ ገብርኤል ከተክልዬ ጋር ሆነሽ የሕዝብሽን ጸሎት አሳድርጊው እባክሽ። እንግዲህ ወገኔ ትጉና ጸልዩ የኢትዮጵያን ትንሣኤ ዳግም እንድታዩ። አቤቱ አምላኬ በገባኸው ቃልህ ኢትዮጵያን አሳየን፣ እንደዚያ እንዳርገህ። ውድ ተመልካቾቻችን ለዛሬ አዘጋጅተን ያቀረብላችሁ መርሃ ግብር ይህንን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። አስተያየታችሁንና ድጋፋችሁን ላኩልን። ሳምንት በሌላ ፕሮግራም እስክንገናኝ ድረስ ደህና ሁኑ። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን።